እንኳን በሰላም ወደዚህ ቻናል መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮዎችንም ላይክ አድርጉ። ቪዲዮቹም ለሌሎች እንዲደርስ ሼር አድርጉላቸው። ቴንኪው። ነቢዩ መሐመድ ከቀደምት የአብርሃም ሃይማኖቶች አንጻር። ነቢዩ መሐመድ በቀደሙት የአብርሃም ሃይማኖቶች መንገድ መምጣቱን ይናገር እንጂ ነቢዩ ይህንን መንገድ የጠቀሰው ለሽወዳ ብቻ ነበር። ቀጥሎ በስፋት ተመልክቷል። አንደኛ፣ ነቢዩ ቀደምት ነቢያትን እቀበላለሁ ብሎ ተመልሶ ብቸኛ ነቢይነቱን ማወጁ። ሁለተኛ፣ ነቢዩ ቀደምት ቅዱሳን መጻሕፍትን እቀበላለሁ ብሎ ቁርአን ብቻ የሚለውን መንገድ መከተላቸውን። ሶስተኛ፣ ነቢዩ ስለ አይሁድና ክርስትና ሃይማኖቶች ያስተማረውን የአንድነት ትምህርት በመተው ትክክለኛ ሃይማኖት እስልምና ብቻ ነው ማለታቸውን። አራተኛ፣ ነቢዩ ስለ አይሁድ ክርስቲያን ሕዝብ የተናገረውን የወዳጅነት አስተምሮ በመተው የአይሁድ ክርስቲያን ሕዝብን በጠላትነት መፈረጃቸው። አምስተኛ፣ ነቢዩ ከአይሁድ ክርስትና የተቃረነ ሃይማኖት ማስፋፊያ ስትራቴጂን መከተላቸውን ቀጥለን በስፋት እንመለከታለን። በመጀመሪያም ነቢዩ ቀደምት ነቢያትን እቀበላለሁ ብሎ ተመልሰው ብቸኛ ነቢይነቱን ማወጁ። በመጀመሪያ ነቢዩ መሐመድ የአይሁድ እስራኤል ቀደምት ነቢያትን ነቢይነት እንደሚቀበል ሲናገር ነበረ። ቁርአን 33:7 ከነቢዮችም የጠበቀ ኪዳናቸውን ከአንተም ከኖህም ከኢብራሂምም ከሙሳም ከመርየም ልጅ ኢሳም በያዝን ጊዜ አስታውስ፣ ከእነርሱም የከበደ ቃል ኪዳን ያዝን። ቁርአን 6:90 እነዚህ ነቢያት እነዚያ አላህ የመራቸው ናቸው፣ በመንገዳቸው ተከተል። ቁርአን 40:78 ከአንተ በፊት መልእክተኞችን በእርግጥ ልከናል። ሳሂህ ቡኻሪ 660-162 ከሌሎች ነቢያት በላይ አድርጋችሁ አትመልከቱ በማለት ነቢዩ መሐመድ ራሱን በእስራኤላውያን ነቢያት መንገድ ላይ አድርጎ ሲናገር የነበረ ቢሆንም ከዚያም በፈጣጣ ትክክለኛ ነቢይ እኔ ብቻ ነኝ የሚል መንገድን ተከተለ። ቁርአን 22:52 ከመልእክተኛና ከነቢይ ከአንተ በፊት አንድም አልላክንም። ቁርአን 6:14 እኔ መጀመሪያ ትእዛዝን ከተቀበለ ሰው ልሆን ታዘዝኩ። ቁርአን 6:163 እኔ የሙስሊሞች መጀመሪያ ነኝ። ቁርአን 39:12 የሙስሊሞች መጀመሪያ እንድሆን ታዘዝኩ አለ። ይህ የነቢዩ የአቋም ለውጥ እስልምና የመጣው ከፈጣሪ ነው ወይስ የነቢዩ መሐመድ ፈጠራ ነው የሚለውን ጥያቄ የሚያጭር ሲሆን፣ የአቋም ለውጡም ነቢዩ መሐመድ በቀደሙት ነቢያት መንገድ ላይ አለመሆኑን ያሳያል። ይህ ተመሳስሎ ተነስቶ በሌላ መንገድ የመቀየስ ስትራቴጂም የነቢዩ መሐመድን ሐሰተኛነት ብሎም አጭበርባሪነት ያሳያል። ዑመር በአንድ ወቅት ባለማወቅ ነቢዩን አበሳጭቶ ነበር። ችግሩ የተፈጠረው ደግሞ ዑመር ነቢዩ እንደሚናገረው ነቢዩ በኢሳ መንገድ ላይ ነው ያለው ብሎ በማሰቡ ምክንያት ነበር። ይህንንም እውነታ ሚሽካት 194 ላይ እናገኛለን። ሚሽካት 194 ሳዮዲና እንደተናገሩት ዑመር የተውራቱን ቅጂ በእጁ ይዞ ወደ አላህ መልእክተኛ መጣና እንዲህ አለ፣ የአላህ መልእክተኛ ሆይ ይህ የተውራቱ ቅጂ ነው ሲል ምንም አልመለሱለትም። ዑመር ግን ማንበብ ጀመረ። በኋላ የነቢዩ ፊት ላይ መናደዳቸው መታየት ጀመረ። አቡበከርም ዑመርን የአላህ መልእክተኛ ፊት እንዴት እንደሆነ አታይምን አለው። ዑመርም የነቢዩን ፊት ተመለከተና ከአላህና ከአላህ መልእክተኛ ቁጣ በአላህ እጠበቃለሁ፣ እኛ በአላህ ጌትነት በኢስላም ሃይማኖትና በሙሐመድ መልእክተኛነት ደስተኞች ነን አለ። ከዚያም በኋላ የአላህ መልእክተኛ እንዲህ አሉ፣ ሙሴ
አንተ ቢመጣ እርሱን ብትከተልና እኔን ብትተወኝ በእውነት ከቀጥተኛ መንገድ ከመመራት ወደ ጥመት ትሄዳለህ። ሙሴ በሕይወት ቢኖርና የእኔን ነቢይ መሆን ቢደርሰው እርሱ እኔን ይከተል ነበር በማለት ነቢዩ ሙሐመድ በሙሴ መንገድ ላይ እንዳልሆኑ አሳዩ። ዛሬ ላይ ሙስሊሙ ማህበረሰብም ነቢያት አይበላለጡም የሚሉትን የቁርአን ትእዛዛት ወደ ጎን በመተው ነቢዩ ሙሐመድን ከሌሎች ነቢያት በመለየት ለሙሐመድ ብቻ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ ይህም በእንግሊዝኛ I bear witness that there is no deity but Allah and I bear witness that Muhammad is the messenger of Allah በማለት በየጸሎቱ ለነቢዩ ሙሐመድ ብቻ ሸሃዳ ያደርጋል። አሳዛኝ ህዝብ። መጽሐፍ ቅዱሱን የጻፉት ከ40 በላይ የሚገመቱ ነቢያት ናቸው። በእነሱ መካከልም እንደ መሐመድ መፈንቅለ ቀደምት ነቢያት አሰራር ስለሌለ የመጀመሪያዋ እውነተኛ መንገድ ሳትበረዝ ከትውልድ ወደ ትውልድ ተላልፋለች። ማቴዎስን የተጠራጠረ የሉቃስን፣ ጳውሎስን የተጠራጠረ የጴጥሮስን፣ ኢሳይያስን የተጠራጠረ የኤርምያስን ወዘተ መልእክቶችን በመመልከት ከመጀመሪያ መንገድ የወጣ ነቢይ እንኳን ቢኖር ማን ከመንገድ እንደወጣ ማጣራት ይችላል። ብቸኛው ከእስራኤል ወገን ያልሆኑት ነቢዩ መሐመድ ግን ራሳቸውን የመጀመሪያና የመጨረሻው የእስልምና ነቢይ በማድረግ ሙስሊሙን ያለ ዋስትና አስቀርተውታል። ቀደምት ቅዱሳን መጻሕፍትን እቀበላለሁ ብሎ ከዚያ ቁርአንን ብቻ የሚለውን መንገድ ተከተለ። በመጀመሪያ ነቢዩ ሙሐመድ ቀደምት የአይሁድና የክርስትና መጻሕፍትን እንደሚቀበል ሲናገር ነበር። ቁርአን 2:136 በአላህና ወደ እኛ በተወረደው ቁርአን ወደ ኢብራሂምም ወደ ይስሐቅም ወደ ያዕቆብም ወደ ነገዶቹም በተወረደው በዚያም ሙሳና ኢሳም በተሰጡት ከእነርሱም በአንድም መካከል የማንለይ ሰው እንሆን አመንን። ቁርአን 3:84 በእኛ ላይ በተወረደው በቁርአን በኢብራሂምም በኢስማኤልም በይስሐቅም በያዕቆብም በነገዶቹም ላይ በተወረደው ለሙሳና ለኢሳም ለነቢያቱም ሁሉ ከጌታቸው በተሰጠው አመንን። ከእነርሱ መካከል አንድንም አንለይም፣ እኛ ለእርሱ ታዛዦች ነን። ቁርአን 40:53-54 የእስራኤልንም ልጆች መጽሐፉን አወረስናቸው ለባለ አእምሮዎች መሪና ገሳጭ ሲሆን። ቁርአን 4:136 ከዚያም ከበፊቱ ባወረድነው መጽሐፍ እመኑ። ቁርአን 3:3-4 ከእርሱ በፊት ያሉትን መጽሐፍትን የሚያረጋግጥ ሲሆን መጽሐፉን ቁርአንን በአንተ ላይ ከፋፍሎ አውረደ። ተውራትን ይህም ኦሪትን እና ኢንጂልን ይህም ወንጌልን አውርዷል። ከቁርአን በፊት ለሰዎች መሪ አድርጎ አወረዳቸው። ቁርአን 29:46 የመጽሐፉን ባለቤቶች በዚህ ወደ እኛ በተወረደው ወደ እናንተም በተወረደው አመንን። አቡ ዳውድ 4449 ኢብን ዑመር እንደተረከው አይሁዶች ነቢዩን ጠርተው ከእኛ መካከል አብዱል ቃሲም የሚባል ሰው ዝሙት ፈጽሟልና በሱ ላይ ፍረድበት አሉት። ነቢዩም ተውራትን አምጡልኝ አለ። ከዚያም ተውራቱን ትራሱ ላይ አስቀምጦ በአንተም አንተንም ባወረደው አምናለሁ አለ። ቁርአን 5:44-48 እኛ ተውራትን በውስጧ መመሪያና ብርሃን ያለባት ስትሆን አወረድን። እነዚያ ትእዛዝን የተቀበሉት ነቢያት በእነዚያ በአይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። ሊቃውንቱና አዋቂዎቹም ከአላህ መጽሐፍ እንዲጠብቁ በተደረጉትና በእርሱም ላይ መስካሪ በሆኑት ይፈርዳሉ። ሰዎችንም አትፍሩ፣ ፍሩኝ፣ በአንቀጾች የአነስተኛን ዋጋ አትለውጡ። አላህም ባወረደ ነገር ያልፈረደ ሰው እነዚያን ከሃዲዎች እነርሱ ናቸው። በእነርሱም ላይ በውስጧ ነፍስን በነፍስ ዓይንን በዓይን አፍንጫን በአፍንጫ ጆሮን በጆሮ ጥርስን በጥርስ ይያዛል። ቅስሎችንም ማመሳሰል አለባቸው ማለትን ጻፍን። በእርሱም
የመጸወተ ወይንም የማረ ሰው እርሱ ለእርሱ ለሠራው ኃጢአት ማስተስረያ ነው። አላህም ባወረደው ነገር የማይፈርድ ሰው እነዚያ በደለኞች እነርሱ ናቸው። በፈለጎቻቸውም ይህም በነቢያት ፈለግ ላይ የመርየም ልጅ ኢሳን ከተውራት በስተፊቱ ያለውን አረጋጋጭ ሲሆን አስከተልን። እንጅልም በውስጡ ቀጥታና ብርሃን ያለበት በስተፊቱ ያለችውን ተውራትን የሚያረጋግጥ ለጥንቁቆቹም መሪና ገሳጭ ሲሆን ሰጠ ነው። የእንጅልም ባለቤቶች በውስጡ አላህ ባወረደው ሕግ ይፍረዱ። አላህም ባወረደው የማይፈርድ ሰው እነዚያ አመፀኞች እነሱ ናቸው። ወደ አንተም መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭና በእርሱ ላይ ተጠባባቂ ሲሆን በእውነት አወረድን። በመካከላቸውም አላህ ባወረደው ሕግ ፍረድ። እውነቱ ከመጣል በኋላ ዝንባሌዎቻቸውን አትከተል። ከእናንተም ለሁሉም ሕግንና መንገድን አደረግን። አላህ በሻ ኖሮ አንድ ሕዝብ ባደረጋችሁ ነበር፣ ግን በሰጣችሁ ሕግጋት ሊሞክራችሁ ለያያችሁ በማለት ነቢዩ መሐመድ የአይሁድ እስራኤላውያን መጽሐፍ እንደሚቀበል ሲናገር ቆይቶ ከዚያም ቁርአን ብቻ ነው የሚከተለው የሚል መንገድ ተከተለ። ቁርአን 10:15 ወደ ራሴ የሚወርደውን እንጂ አልከተልም። ቁርአን 46:9 ወደ እኔ የሚወርደውን እንጂ ሌላን አልከተልም። ቁርአን 21:45 የማስፈራራችሁ በተወረደልኝ ብቻ ነው። ሳሂህ ቡኻሪ 992-461 ኢብን አባስ እንደተናገረው በእናንተ ዘንድ የቅርብ የሆነና ባልተበረዘ ሁኔታ በንጽህና የወረደውን የአላህን መጽሐፍ ቁርአን እያለ ለምን የመጽሐፉን ሰዎች ስለ መጽሐፋቸው ትጠይቃላችሁ? አንብቡት። ቁርአን ንጹህ ነው፣ ያልተዛባና ያልተቀየረ መጽሐፍ ነው። የጽሑፉ ሰዎች ይህም አይሁዶችና ክርስቲያኖች መጽሐፍ ቅዱሳቸውን በገዛ እጃቸው ቀይረውና አዛብተው ጽፈው ከአላህ ነው የተላኩት ይላሉ አለ። ነቢዩ የአይሁድ ክርስትና መጽሐፍትን እንቀበላለን የሚሉትን የቁርአን አስተምሮዎች እንደዚሁም አላህ ላወረዳቸው መጽሐፍት ጥበቃ እንደሚያደርግ የተናገረውን ቃል ወደ ጎን በመተው የአይሁድ ክርስትና መጽሐፍት ስለተበረዙ እንደማያስፈልጉ አስተማሩ። ይህ ነቢዩ የአቋም ለውጥም እስልምና የመጣው ከፈጣሪ ነው ወይስ የነቢዩ መሐመድ ፈጠራ ነው የሚለውን ጥያቄ የሚያጭር ሲሆን የአቋም ለውጡም ነቢዩ መሐመድ በቀደሙት መጽሐፍት መንገድ ላይ አለመሆናቸውን ያሳያል። ይህ ተመሳስሎ ተነስቶ በሌላ መንገድ የመቀየስ ስትራቴጂም የነቢዩ መሐመድን ሐሰተኛነት ብሎም አጭበርባሪነት ያሳያል። ዛሬ ላይ ሙስሊሙ ማህበረሰብም እንደ ነቢዩ መሐመድ አንለያቸውም፣ እናምንባቸዋለን የሚሉትን የቁርአን ቃላት ወደ ጎን በመተው በመሐመድ ላይ ብቻ የተወረደውን ቁርአን ከሌሎች ነቢያት መጽሐፍት በመለየት እየተጠቀመበት ይገኛል። መጽሐፍ ቅዱሱና ክርስቲያኖች ጋር ግን ይህ መፈንቅለ ቀደምት መጽሐፍት አሰራር ባለመኖሩ ምክንያት ሁሉንም ቀደምት መጽሐፍት በአንድ ላይ አሰባስበው ይዘዋል። ይህ አሰራርም መጽሐፍቱ አንዱ ለአንዱ ምስክር እንዲሆኑ ከማድረጉ ባለፈ ማንም መጽሐፍ ቅዱሱን መነሻ እያደረገ ሰዎችን በተሳሳተ መንገድ ይዞ እንዳይሄድና የቀደመችው መንገድ እንዳትጠፋ አድርጓል። ነቢዩ መሐመድ ግን ቀድሞ ራሳቸውን አመሳስለው የተነሱበትን የአይሁድ ክርስትናን መጽሐፍት አንለያቸውም፣ እናምንባቸዋለን ያሉትን ቃላታቸውን ሁሉ በመተው ቁርአን ብቻ በማለት ሙስሊሙን ያለ ዋስትና አስቀርተውታል። ሌላው ነቢዩ ስለ አይሁድ ክርስትና ሃይማኖት ያስተማረውን የአንድነት አስተምሮ በመተው ትክክለኛ ሃይማኖት እስልምና ብቻ ነው አለ። ነቢዩ መሐመድ አይሁድ ክርስትና ሃይማኖቶች ከእስልምና ጋር አንድ መሆናቸውን ሲያስተምር ነበር። ይህም አምላካችን አንድ ነው። ይህም የተጠቀሰው ቁርአን 29:46 ላይ ሲሆን የመጽሐፉ ባለቤቶች አምላካችን አምላካችሁ አንድ ነው፣ እኛም ለእርሱ ታዛዦች ነን ብለው ነበር። ሌላው የአይሁድ ክርስትና ሃይማኖት መሰረታዊ እሴቶችን እንቀበላለን ሲሉ ነበር። ይህም ቁርአን 285 ላይ ተዘግቧል። ይህም ሁሉም በአላህ በመላእክቱም በመጽሐፍቱም በመልእክተኞቹም ከመልእክተኞቹም በአንድም መካከል አንለይም፣ ሰማን ታዘዝን
በማለት እስልምና የአይሁድ ክርስትና ሃይማኖቶች እህት ሃይማኖት አድርጎ ሲናገር ቆይቶ ተመልሶ ቁርአን 109:6 ላይ ለእናንተ ሃይማኖት አለላችሁ ለእኔም ሃይማኖቴ አለኝ። ቁርአን 3:19 አላህ ዘንድ የተወደደ ሃይማኖት እስላም ብቻ ነው በማለት ከአይሁድና ክርስትና ጋር ያወጀውን የአንድነትን አስተምሮ ወደ ጎን አደረገ። የአይሁድ ክርስትና ነቢያትን፣ ስርዓቶችን፣ እሴቶችን በሙሉ ወደ እስልምናና አረብ እሴቶች ቀየረ። በመጀመሪያም እስልምና በ6ኛ ክፍለ ዘመን እንደተፈጠረ እየታወቀ የአይሁድ ክርስትና ነቢያት አይሁድ ክርስቲያኖች ሳይሆኑ ሙስሊሞች እንደሆኑ በፈጣጣ መከራከር ጀመረ። የእስልምና ሃይማኖትም የተጀመረው በነቢዩ መሐመድ በ6ኛ ክፍለ ዘመን ነው። ነቢዩ መሐመድም የእስልምና መስራች በመሆኑ ቁርአን 22:52 ከመልእክተኛና ከነቢይ ካንተ በፊት አንድም አልላክንም። ቁርአን 6:14 እኔ መጀመሪያ ትእዛዝን ከተቀበለ ሰው ልሆን ታዘዝኩ። ቁርአን 6:163 እኔ የሙስሊሞች መጀመሪያ ነኝ። ቁርአን 39:12 የሙስሊሞች መጀመሪያ እንደሆን ታዘዝኩ ሲል ነበረ። ይሁን እንጂ ነቢዩ ተመልሶ በፈጣጣ ቁርአን 3:67 ላይ ኢብራሂም አይሁዳዊም ክርስቲያንም አልነበረም፣ ነገር ግን ወደ ቀጥተኛ ሃይማኖት ተዘነበለ፣ ሙስሊም ነበረ። ቁርአን 61:7 ኢየሱስ ወደ ኢስላም የሚጠራ ሲሆን ቁርአን 22:78 የአባታችሁን የኢብራሂምን ሃይማኖት ተከተሉ፣ እርሱ ከዚህ በፊት ሙስሊሞች ብሎ ሰይሟቸዋል። ቁርአን 2:139-140 በአላህ ሃይማኖት ትከራከሩናላችሁን? ወይም ኢብራሂም፣ ኢስማኤል፣ ይስሐቅ፣ ያዕቆብም ነገዶቹ አይሁዶች ወይንም ክርስቲያኖች ነበሩ ትላላችሁን? እናንተ ታውቃላችሁ ወይስ አላህ? ሳሂህ ቡኻሪ 3:31-222 ነቢዩ ወደ መዲና ሲመጣ አይሁዶች የአሹራ ቀን ሲጾሙ ተመለከተ። ስለዚህ ቀን ምንነትም ጠየቃቸው። እነርሱም ይህንን ቀን የምናከብረው ፈጣሪ የእስራኤል ልጆችን ከግብፅ ያዳነበትን ቀን በማሰብ ነው። ሙሴም በዚህ ቀን ይጾም ነበር አሉት። መሐመድም በሙሴ ላይ ከእናንተ በላይ ይገባኛል መብት አለን። we have more claim over Moses than you አለ። ነቢዩም በዚያ ቀን ጾመ። ሙስሊሞችም በዚያ ቀን እንዲጾሙ አዘዘ። ሌላው ነቢዩ የአይሁድ ክርስትና ሃይማኖቶችን መልሶ መራገሙ። ቁርአን 9:30 ላይ አይሁድ ኡዘይር የአላህ ልጅ ነው አለች። ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። አላህ ያጥፋቸው፣ ከእውነት እንዴት ይመለሳሉ አሉ። ሌላው ነቢዩ ወደ ኢየሩሳሌም ወይም ወደ እስራኤል የነበረውን የስግደት አቅጣጫ ወይንም ቂብላ ወደ መካ ወይንም ሳውዲ አረቢያ አዞረ። የአላህንም ቤት ከኢየሩሳሌም ወደ መካ ቀየረ። ሳሂህ ቡኻሪ 6:60-13 ነቢዩ ወደ ባይት ኡል መቅዲስ ወይንም ኢየሩሳሌም ዞሮ ለመጀመሪያዎቹ 16 ወይም 17 ወራት ሲሰግድ ነበረ። ነገር ግን ይህ የስግደት አቅጣጫ ወደ መካ ቢሆን ይመኝ ነበረ። ከዚያ በኋላ ቂብላውን ወይንም የስግደት አቅጣጫውን ወደ ካዕባ አደረገ። ቁርአን 2:144-145 የፊትህን ወደ ሰማይ መገላበጥ በእርግጥ እናያለን፣ ወደምትወዳት ቂብላ እናዞርሃለን። ስለዚህ ፊትህን ወደ ተከበረው መስጊድ ወደ ካዕባ አቅጣጫ አዙር። እነዚያ መጽሐፍን የተሰጡትን በአስረጂ ሁሉ ብትመጣቸው ቂብላህን አይከተሉም፣ አንተም ቂብላቸውን ተከታይ አይደለም። ሳሂህ ቡኻሪ 1:446 ነቢዩ እንደተናገረው ማንም ሰው ለሰገራ ሲቀመጥ ፊቱን ሆነ ጀርባውን ወደ ቂብላ አቅጣጫ ማዞር የለበትም። መጸዳዳት ያለበት ወደ ምስራቅ ወይ ወደ ምዕራብ ዞሮ መሆን አለበት። ሳሂህ ቡኻሪ 1:151 አብዱላህ ቢን ዑመር እንደተናገረው የቤታችን ጣሪያ ላይ ወጥቼ ስመለከት
ነቢዩ ወደ ኢየሩሳሌም ዞሮ አርአያቸውን ሲያሩ ተመለከትኩ። ነቢዩ ከኢብራሂም ይስሐቅ ያዕቆብ መስመር ወደ ኢብራሂም ኢስማኤል መስመር መቀየሳቸው። ነቢዩ መሐመድ ከኢብራሂም ይስሐቅ ያዕቆብ መስመር ጋር መተሳሰር ባለመቻሉ ምክንያት መንገዱን ወደ የዘር ሐረጉ መንገድ ወደ ኢስማኤል መንገድ ቀየረ። በዚህም ፈጣሪ ለአብርሃም ቃል የገባለት ልጅ ይስሐቅ ሳይሆን እስማኤል መሆኑን፣ ኢብራሂምም ለመስዋዕት እንዲያቀርብ የታዘዘውና ለመስዋዕት ያቀረበው ይስሐቅን ሳይሆን እስማኤልን መሆኑን፣ ኢስማኤልም ነቢይ እንደነበረ፣ ኢስማኤልም ከኢብራሂም ጋር ሆኖ መካ ላይ ካዕባን እንደገነባ አስተማረ። በዚህም የአላህ ቤት ከኢየሩሳሌም ወደ መካ አዛወረ። አማኙም ወደ ኢየሩሳሌም የነበረውን የስግደት አቅጣጫ ወደ ካዕባ እንዲለውጥ አዘዘ። ሌላው ነቢዩ የእረፍት ቀንን ከእሁድ ወደ አርብ ቀየረ። በሰማይ ቤትም እረፍት አርብ ብቻ እንደሆነ አስተማረ። ቁርአን 62:9 እናንተ ያመናችሁ ሆይ በአርብ ቀን ለስግደት ጥሪ በተደረገ ጊዜ ወደ አላህ ማውሳት ሂዱ፣ መሸጥንም ተዉ። አቡ ዳውድ 1083 አቡ ቃታዳ እንደተናገሩት ነቢዩ ከአርብ ዕለት ውጪ ቀትር ላይ የሚደረግ ስግደትን አይወዱም፣ ከሲኦል እሳት ከአርብ ዕለት በስተቀር ስለሚነድ የሲኦል እሳት ከአርብ ዕለት በስተቀር ስለሚነድ። ሌላው ነቢዩ በአይሁድ ክርስትና እርኩስ የተባለውን የጅብ ስጋ እንዲበላ ማዘዛቸው። ይህን ሀሳብ ጃሚ አትርሚዲ የተባለ አዲስ ምዕራፍ ቁጥር 851 ላይ እናገኛለን። ነቢዩ የጅብ ስጋ እንዲበላ አዘዋል። ሌላው በአይሁድ ክርስትና እርኩስ የተባለው ግመል እንዲበላ ከማዘዝ አልፎ የእስልምና ሃይማኖት ምልክት እንዲሆን አዘዘ። ቁርአን 3:50 በእናንተ ላይ እርም የተደረገውን ከፊል ለእናንተ ፈቅድ ዘንድ መጣሁላችሁ። ቁርአን 22:36 ግመሎችን ለእናንተ ከአላህ ሃይማኖት ምልክቶች አደረግናቸው፣ ከእርሷ ብሉ። ነቢዩ ሙሐመድ የአይሁድ ክርስትና ሃይማኖትን ተደግፎ ተነስቶ ተመልሶ ከዚህ መንገድ ወደ ራሱ መንገድ ተቀይሷል። ይህ የነቢዩ የአቋም ለውጥም እስልምና የመጣው ከፈጣሪ ነው ወይስ የነቢዩ ሙሐመድ ፈጠራ ነው የሚለውን ጥያቄ የሚያጭር ሲሆን፣ የአቋም ለውጡም ነቢዩ ሙሐመድ በቀደሙት የአይሁድ ክርስትና መንገድ ላይ አለመሆናቸውን ያሳያል። ይህ ተመሳስሎ ተነስቶ በሌላ መንገድ የመቀየስ ስትራቴጂም የነቢዩ ሙሐመድን ሐሰተኛነት ብሎም አጭበርባሪነት ያሳያል። ሌላው ነቢዩ ስለ አይሁድ ክርስቲያን ሕዝብ የተናገረውን የወዳጅነት አስተምረው በመተው የአይሁድ ክርስቲያን ሕዝብን በጠላትነት መፈረጃቸው። ነቢዩ ሙሐመድ አይሁድ ክርስቲያኑን ለመታወቂያነት ሲጠቀም በነበሩበት ወቅት አይሁድ ክርስቲያኑ ማህበረሰብ ተወዳጅ ሕዝብ እንደሆነ ሲያስተምር ነበር። ይህም ክርስቲያኖች ጥሩዎች መሆናቸውን ቁርአን 5:82 እነዚያ ክርስቲያኖች ነን የሚሉት ለእነዚያ ለአመኑት ሙስሊሞች በወዳጅነት በእርግጥ ይበልጥ የቀረቧቸው ሆነው ታገኛለህ። ይህ ከእነርሱ ውስጥ ቀሳውስትና መነኮሳት በመኖራቸውና እነርሱም የማይኮሩ በመሆናቸው ነው። ሌላው እስራኤሎች ፈጣሪ የመረጣቸው ሕዝቦች መሆናቸውን ነቢዩ መናገራቸው። ቁርአን 45:16 ለእስራኤል ልጆች መጽሐፍንና ሕግን ነቢይነትንም በእርግጥ ሰጠናቸው፣ ከመልካም ሲሳዮችም በእርግጥ ለገስናቸው፣ በዓለማት ላይም አበለጥናቸው። ቁርአን 2:47 የእስራኤል ልጆች ሆይ ያችን በእናንተ ላይ የለገስኳትን ጸጋዬንም እኔም በዓለማት ላይ ያበለጥኳችሁ መሆኔን አትርሱ። ቁርአን 40:53-54 የእስራኤልንም ልጆች መጽሐፉን አወረስናቸው፣ ለባለ አእምሮዎች መሪና ገሳጭ ሲሆን። ቁርአን 2:40 የእስራኤል ልጆች ሆይ ያቺን በእናንተ ላይ የለገስኳትን ጸጋዬን አስታውሱ።
ቁርአን 38 ከ45 እስከ 47 ባሮቻችንንም ኢብራሂምን፣ ይስሐቅን፣ ያዕቆብንም የኃይልና የማስተዋል ባለቤቶች የሆኑን አሳቸው። እኛ ጥሩ በሆነች ጠባይ መረጥናቸው። እርሷም የመጨረሻይቱ አገር ማስታወስ ናት። እነርሱም እኛ ዘንድ ከመልካሞቹ ምርጦች ናቸው። ሌላው ነቢዩ አይሁድ ክርስቲያን ያረደውን ልንበላ፣ ሴቶቻቸውን ልናገባ የተፈቀደ ነው ማለታቸው። ቁርአን 5:5 እነዚያም መጽሐፍ የተሰጡት ሰዎች ምግብ ያረዱት ለእናንተ የተፈቀደ ነው። ከእነዚያም ከእናንተ በፊት መጽሐፍን ከተሰጡት ሴቶች ልታገቧቸው የተፈቀደ ናቸው ሲል ከርሞ ተመልሶ አይሁድ ክርስቲያኖች መጥፎዎች እንደሆኑ አስተማረ። ይህም አይሁድ ክርስቲያኖች መጥፎዎች እንደሆኑ ማስተማራቸው ቁርአን 9:28 ላይ አጋሪዎች፣ ይህም አይሁድ ክርስቲያኖች እርኩሶች ብቻ ናቸው። ቁርአን 9:34 ከመነኮሳት ብዙዎች የሰዎችን ገንዘቦች በውሸት ይበላሉ አለ። ሌላው ከአይሁድ ክርስቲያን ጋር መጋባትን መልሶ ከለከለ። ቁርአን 2:221 አጋሪዎች፣ ይህም አይሁድ ክርስቲያኖች የሆኑ ሴቶች እስኪያምኑ ወይንም እስኪሰልሙ ድረስ አታግቧቸው አለ። ሌላው አይሁድ ክርስቲያን ያረደውን መብላት መልሶ ከለከለ። ቁርአን 16:115 በእናንተ ላይ እርም ያደረገውን ያንንም በመታረድ ጊዜ በእርሱ በአላህ ስም ሌላ የተነሳበት ብቻ ነው። ሌላው አይሁድ ክርስቲያኖች ካልሰለሙ ተዋግታችሁ አስገብሯቸው ብሎ አስተማረ። ቁርአን 9:29 ከእነዚያ መጽሐፍን ከተሰጡት ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን አላህንና መልእክተኛውን እርም ያደረጉትን እርም የማያደርጉትንና እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ ሆኖ ግብርን በእጃቸው እስኪሰጡ ድረስ ተዋጓቸው። ሌላው አይሁድ ክርስቲያኖችን ረዳት፣ ምስጢረኛና ወዳጅ አድርጋችሁ አትያዙ አለ። ቁርአን 5:51 እናንተ ያመናችሁ ሆይ አይሁዶችና ክርስቲያኖችን ረዳቶች አድርጋችሁ አትያዙ። ቁርአን 3:118 እናንተ ያመናችሁ ሆይ ከእናንተ ሌላ ምስጢረኛ አትያዙ። ቁርአን 4:144 እናንተ ያመናችሁ ሆይ ከምዕመናን ሌላ ከሃዲዎችን ወዳጆች አድርጋችሁ አትያዙ። ሌላው የአይሁድ ክርስቲያኖችን ተቃራኒ እንዲሆኑ አዘዘ። ሳሂህ ቡኻሪ 772-786 ላይ ነቢዩ እንደተናገሩት አይሁድና ክርስቲያኖች ፀጉራቸውን ቀለም አይቀቡም፣ እናንተ ደግሞ የእነርሱን ተቃራኒ ነገር አድርጉ። ሌላው አይሁድ ክርስቲያኖችን ማክበር እንደማያስፈልግ ተናገረ። ሳሂህ ሙስሊም 26:5389 አይሁዶችና ክርስቲያኖች አስቀድሞ ሰላምታ ካልሰጧችሁ በቀር ሰላም አትበሏቸው። መንገድ ላይ ሲመጡባችሁም ጥጋቸውን ይዘው እንዲሄዱ አስገድዷቸውም። ሌላው አይሁዶች ላይ የስም ማጥፋት ዘመቻ አደረገ። ሳሂህ ቡኻሪ 4:55-611 ነቢዩ እንደተናገሩት የእስራኤል ልጆች ባይኖሩ ኖሮ ስጋ ባልበሰበሰ ነበር። ሳሂህ ቡኻሪ 4:54-524 ነቢዩ እንደተናገሩት አንድ የእስራኤል ዘር ጠፍቷል። ምን እንዳደረጉ ማንም አያውቅም። ከረከሱትና ወደ አይጥ ከተቀየሩት ውጪ እኔም አላየዋቸውም። አይጥ ፊት የግመል ወተት ስታስቀምጡ አይጠጣውም፣ ነገር ግን የበግ ወተት በፊቱ ብታስቀምጡ ይጠጣዋል። ሳሂህ ቡኻሪ 2:23-457 አንድ ቀን ነቢዩ በፀሐይ መግቢያ ጊዜ ወደ ውጭ ሲወጡ ከመቃብር አካባቢ አስጨናቂ ድምፅ ሰሙ። ከዚያም አይሁዶች በመቃብራቸው ውስጥ እየተገረፉ ነው አሉ። ሌላው አይሁዶች ላይ ጂኖሳይድ ማወጃቸው። ሳሂህ ሙስሊም 41:6985
አይሁዶችን ተዋግታችሁ እስክታጠፏቸው ድረስ የቂያማ ቀን አይመጣም። ነቢዩ መሐመድ በመጀመሪያ አይሁድ ክርስቲያኖችን ወዳጆች ናቸው ብሎ ተነስቶ ከዚያም በጠላትነት ፈረጃቸው። ይህ የነቢዩ የአቋም ለውጥም እስልምና የመጣው ከፈጣሪ ነው ወይስ የነቢዩ መሐመድ ፈጠራ ነው የሚለውን ጥያቄ የሚያጭር ሲሆን፣ የአቋም ለውጡም ነቢዩ መሐመድ በቀደሙት ነቢያት መንገድ አለመሆናቸውን ያሳያል። ይህ ተመሳስሎ ተነስቶ በሌላ መንገድ የመካሄድ ስትራቴጂም የነቢዩ መሐመድን ሐሰተኛነት ብሎም አጭበርባሪነት ያሳያል። የነቢዩ መሐመድ የጂኖሳይድ አዋጅም ዛሬ ላይ ላለው የእስልምና ጸረ ሴማዊነትና ጸረ ጽዮናዊነት እንቅስቃሴ የጀርባ አጥንት ነው። ይሁን እንጂ ይህ የመሐመድ እና ሆነ የእስልምና አካሄድ ጭንቅ ውስጥ የሚገባው ነቢዩ ኢሳ ተመልሶ ሲመጣ ነው። ቁርአን ነቢያት ሁሉ የተላኩት ለጎሳዎቻቸው እንደሆነ እንደሚናገረው ነቢዩ ኢሳ በእስራኤል ማህበረሰብ ውስጥ ተወልዶ እዛ በነቢይነት ሲያገለግል የነበረ ነቢይ ነው። ይህ ነቢይ የተላከው እና ሲያገለግል የነበረው ጎሳዎቹን እንደነበረው ሁሉ ተመልሶ የሚመጣውና በደብረ ዘይት ተራራ ይህም ማውንት ኦሊቭ ላይ የሚገለጠው ጎሳዎቹን እስራኤላውያንን ለመርዳት ነው። በዚህም ነቢዩ ኢሳ ተመልሶ በሚመጣበት ጊዜ ይህ አሁን በሀሳብም ይሁን በአካል ከእስራኤል ጎሳ ጋር እየተጋደለ ያለው እስልምና ከነቢዩ ኢሳ ጋር ግልጽ ግጭት ውስጥ ይገባል። መጨረሻውም የነቢዩ መሐመድና የእስልምና ውርደት ይሆናል። በአጠቃላይ ስንመለከት ነቢዩ መሐመድ በአይሁድ ክርስቲያን ነቢያት መንገድ ላይ ነኝ ብሎ ተነስቶ ነቢይ እኔ ብቻ ነኝ አለ። የአይሁድ ክርስትናን መጽሐፍ ትቀበላለሁ ብሎ ተነስቶ ቁርአን ብቻ አለ። የአይሁድ ክርስትናን ሃይማኖት ትክክል ነው ብሎ ተነስቶ እስልምና ብቻ አለ። አይሁድ ክርስቲያኖች ጥሩ ሰዎች ናቸው ብሎ ተነስቶ በኋላ ላይ በጠላትነት ፈረጃቸው። እነዚህ እውነታዎችን ስንመለከት ነቢዩ መሐመድ ህዝቡ ላይ ትልቅ ሽወዳ መስራቱን እንረዳለን። ነቢዩ ይህንን ሽወዳ የሰራውም ትክክለኛ ነቢይ ባለመሆኑና ሐሰተኛ ነቢይ በመሆኑ ምክንያት ነው። ኦሪጂናል የሆነ አካል ራሱ ኦሪጂናል በመሆኑ ራሱን ሆኖ ይንቀሳቀሳል። ፎርጅድ የሆነ አካል ግን ማንም በፎርጅድነት ስለማይቀበለው ኦሪጂናል ሳይሆን ኦሪጂናል መስሎ ይንቀሳቀሳል። ከላይ የተመለከትነው የነቢዩ መሐመድ መንገድን ነቢዩ መሐመድ ኦሪጂናሉ መንገድ ተከታይ ሳይሆን ከኦሪጂናሉ ተመሳስሎ መሄድ የፈለገ ፎርጅድ የሆነ መንገድ የሚከተል መሆኑን ያረጋግጣል። ነቢዩ መሐመድ መጽሐፍ ቅዱሱ ላይ እኔ እንደሚመጣ ተተንብዮ ነበር ብለው ነበረ። እነዚህ ከላይ የተመለከቱት እውነታዎች ስንመለከት እውነትም መጽሐፍ ቅዱሱ ላይ ስለ መሐመድ ተተንብዮ እንደነበረ አሁን እንረዳለን። ይህም ማቴዎስ 7:15 ላይ የበግ ለምድ ለብሰው ከሚመጡባቸው በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠንቀቁ የሚል። ሌላው ነቢዩ መሐመድ ከአይሁድ ክርስትና ነቢያት የተቃረነ ሃይማኖት ማስፋፊያ ስትራቴጂን መከተላቸው። ነቢዩ በእስራኤሎች ነቢያት መንገድ ለሕዝቡ ተአምራትን እያሳየ ሕዝቡን የሚያሳምንበት መንገድ ሲያጣ ለሃይማኖት ማስፋፊያነት የተጠቀመው በግልጽ በማጭበርበር፣ በማስፈራራት፣ በሽብርተኝነት፣ በጅሃድ እስልምና የሚለቁትን በማቃጠልና በመግደል ነው። ቀጥለን እንመለከታለን። አንደኛ ማጭበርበር። ነቢዩ ከክርስትና ጋር አንድ ነን ብሎ ያሰባሰበው የሙስሊሙ ማህበረሰብ ወደ ክርስትና እንዳይሳብበት በማሰብ እስልምና ከክርስትና ሃይማኖት እንደሚበልጥ ለማሳየት ግልጽ የማጭበርበር አስተምሮችን ሲያስተምር ነበረ። ለምሳሌ አይሁድ ክርስቲያኖች ቁርአን ሲነበብላቸው ያለቅሳሉ አለ። ቁርአን 5:83 ላይ አይሁዶችና ክርስቲያኖች ወደ መልእክተኛውም የተወረደውን ቁርአን በሰሙ ጊዜ እውነቱን ከማወቃቸው የተነሳ ዓይኖቻቸው እንባን ሲያፈሱ ታያለ።
ጌታችን ሆይ አመንን፣ ከምስካሪዎቹ ጋር ጻፈን ይላሉ። ሌላው አይሁድ ክርስቲያኖች በቁርአን ደስ ይላቸዋል ብለው ነበር። ቁርአን 1336 እነዚያ መጽሐፉን የሰጠናቸው ወደ አንተ በወረደው ይደሰታሉ በማለት። ሌላው አይሁድ ክርስቲያኖች ቁርአንን ሲሰሙ ይሰግዳሉ አለ። ቁርአን 17107 ቁርአን በእርሱ እመኑ ወይ አትመኑ በላቸው፣ እነዚያ ከእርሱ በፊት እውቀትን የተሰጡት በእነርሱ ላይ በተነበበ ጊዜ ሰጋጆች ሆነው በሸንጎ በቶቻቸው ላይ ይወድቃሉ። ሌላው አይሁድ ክርስቲያኖች ሙሐመድን እንደ ወንድ ልጃቸው ያውቁታል አለ። ቁርአን 2:146 እነዚያ መጽሐፍን የሰጠናቸው ወንዶች ልጆቻቸውን እንደሚያውቁት ሙሐመድን ያውቁታል። ከነሱም የተለዩ ክፍሎች እነርሱ የሚያውቁ ሲሆኑ እውነቱን በእርግጥ ይደብቃሉ። ይህ ከጌታ የሆነ እውነት ነው፣ ከተጠራጣሪዎቹም አትሆኑ አለ። ሌላው ነቢዩ መሐመድ እንደሚመጡ በመጽሐፍ ቅዱስ ተናግሮ ነበር አለ። ቁርአን 61:6 የመርየም ልጅ ኢሳም የእስራኤል ልጆች ሆይ ከኔ ከተውራቱ በፊት ያለውን የማረጋግጥና ከኔ በኋላ በሚመጣው መልእክተኛ ስሙ አህመድ በሆነ የማበስር ሲሆን ወደ እናንተ የተላኩ የአላህ መልእክተኛ ነኝ አለ። ሌላው ቁርአን እንደሚወርድ በመጽሐፍ ቅዱሱ ተተንብዮ ነበር አለ። ቁርአን 26:196 እርሱም ቁርአን በቀድሞዎቹ መጽሐፍት ውስጥ የተወሳ ነው አለ። ሌላው አይሁድ ክርስቲያኖች ቀድሞውኑ ሙስሊሞች ነበሩ አለ። ቁርአን 28:52-53 እነዚያ ከእርሱ በፊት መጽሐፍን የሰጠናቸው እነርሱ በእርሱ ያምናሉ። በእነርሱ ላይ በሚነበብላቸው ጊዜ በእርሱ አምነናል፣ እርሱ ከጌታችን የሆነ እውነት ነው፣ እኛ ከእርሱ በፊት ሙስሊሞች ነበርን ይላሉ አለ። ሌላው ከኔ በፊት የነበሩት የእስራኤል ነቢያት አይሁድ ወይንም ክርስቲያን ሳይሆኑ ሙስሊሞች ነበሩ አለ። ቁርአን 3:67 ኢብራሂም አይሁዳዊም ክርስቲያንም አልነበረም፣ ወደ ቀጥተኛ ሃይማኖት ተዘነበለ፣ ሙስሊም ነበረ። ቁርአን 61:7 ኢየሱስ ወደ ኢስላም የሚጠራ ሲሆን ቁርአን 22:78 የአባታችሁን የኢብራሂምን ሃይማኖት ተከተሉ፣ እርሱ ከዚህ በፊት ሙስሊሞች ብሎ ሰይሟቸዋል። ቁርአን 239-140 በአላህ ሃይማኖት ትከራከራላችሁን? ወይስ ኢብራሂም፣ እስማኤል፣ ይስሐቅ፣ ያዕቆብ ነገዶቹም አይሁዶች ወይም ክርስቲያኖች ነበሩ ትላላችሁን? እናንተ ታውቃላችሁ ወይንስ አላህ? ነቢዩ እንደዚህ ሲል ቁርአን 6:163 ላይ እኔ የሙስሊሞች መጀመሪያ ነኝ። ቁርአን 39:12 ላይ የሙስሊሞች መጀመሪያ እንደሆን ታዘዙ ያለውን ሰው የማያስታውስ መስሎት ነው። በወቅቱ የነበሩ ሰዎች እነዚህን የነቢዩን የማጭበርበሪያ ትምህርቶች በመመልከት አንተ ቀጣፊ እንጂ ሌላ አይደለም ሲሉት ነበር። ይህ የነቢዩ ኋላ የመጣ አይን ያወጣ ብልጣብልጥ አካሄድ ሐዲስ ላይ በግልጽ ተመልክቷል። ሳሂህ ቡኻሪ 3:31-222 ነቢዩ ወደ መዲና ሲመጣ አይሁዶች የአሹራ ቀን ሲጾሙ ተመለከተ። ስለዚህ ቀን ምንነትን ጠየቃቸው። እነርሱም ይህን ቀን የምናከብረው ፈጣሪ የእስራኤል ልጆችን ከግብፅ ያዳነበት ቀን በማሰብ ነው፣ ሙሴም በዚህም ቀን ይጾም ነበረ አሉት። መሐመድም በሙሴ ላይ ከእናንተ በላይ ይገባኛል መብት አለን፣ we have more claim over Moses than you አለ። ነቢዩም በዚያን ቀን ጾመ፣ ሙስሊሞቹም በዚያን ቀን እንዲጾሙ አዘዘ። ይህም እውነታም የነቢዩን ብልጣብልጥ አጭበርባሪነት በግልጽ ያሳያል። ዛሬ ላይ ሙስሊሞች እስልምና የመጣው በ6ኛው ክፍለ ዘመን መሆኑን እያወቁና 146ኛውን የኢድ አልፈጥር በዓል እያከበሩ እንደ መሪያቸው መሐመድ እውነታ ሸምጥጠው ሲክዱ ይታያል። እንደ ፍቅር ሲዝም ሃይማኖት አስተምሮ አብርሃም፣ ሙሴ፣ ዳዊት እና የፍቅር ሲዝም ሃይማኖት እና ዳዊትና ሌሎች ነቢያት የፍቅር ሲዝም ሃይማኖት ተከታዮች ነበሩ። ይህንን የሚነግሩን ነቢይ ደምሳሽ የፍቅር ሲዝም መጽሐፍና
የፍቅርሲዝም ሃይማኖት ብቻ ናቸው። እስልምናንም የገጠመው ተመሳሳይ ነገር ነው። ቀደምት ነቢያት ሙስሊም እንደሆኑ የሚነግሩን ሙሐመድ፣ የሙሐመድ እስልምናና የሙሐመድ ቁርአን ብቻ ናቸው። ዘበርሚውዳ ትሪያንግል። መጽሐፍ ቅዱሱ አብርሃም፣ ሙሴ፣ ዳዊት እና ሌሎች የእስራኤል ነቢያት ክርስቲያን ነበሩ አይለንም። ምክንያቱም እነዚያ ነቢያት ክርስቲያን ስላልነበሩ። ክርስትና የመጣው ከኢየሱስ በኋላ በመሆኑ ክርስትና የሚታወቀው ከክርስቶስ በኋላ ነው። እስልምና ደግሞ የመጣው ከክርስቶስ በኋላ ከ600 ዓመታት በኋላ በመጣው በነቢዩ ሙሐመድ ነው። ሙሐመድ ከክርስትናው እንኳን ከ600 ዓመታትና ከ1200 ኪሎ ሜትሮች በላይ ርቀት ላይ ሆኖ የይሁዲ ነቢያት ሙስሊሞች ነበሩ ሲል ምን ነው ጋሽ ሙሐመድ ጋር ትንሽም እንኳን ጠፋ ነው የሚያስብለው። ሁለተኛ፣ ማስፈራራት። ከማጭበርበሩ ጎን ለጎን ነቢዩ የሚነሱበትን ጥያቄዎችን ማለፍ ሲሞክር የነበረበት አንዱ መንገድ አስፈራሪ ትምህርቶችን በመስጠት ነው። አስፈራሪ ትምህርቶች ሰዎችን በፍራቻ መንፈስ ውስጥ በማስገባት የጥያቄና የፍልስፍና መንፈስን ይይዛል። ቁርአኑም ነቢዩ ሙሐመድ አስፈራሪ ነቢይ እንደሆነ ብዙ ቦታዎች ላይ ይናገራል። ከነቢዩ ሙሐመድ ማስፈራሪያ ትምህርቶች ውስጥ አንዱን ለምሳሌ ያህል ብንመለከት ሳሂህ ሙስሊም 41 ከቁጥር 7005 እስከ 41 7019 ድረስ ያለውን ሀሳብ አጠር አድርገን እንመልከት። ደጃል ወጣት ሰው ነው። ፀጉሩ ወፍራም፣ የተጠቀለለ ቂጢጫ፣ አንድ አይኑ የማያይ አይኑም የሚንሳፈፍ ወይን ይመስላል። በአይኖቹ መካከል ቃፊር ወይም ካድ የሚል ጽሑፍ ተጽፏል። የሚሄድበት ፍጥነት በንፋስ እንደሚነዳ ዳመና ነው። እሳትና ውሃ ይዞ ይሄዳል። እሳቱ እንደቀዘቀዘ ውሃ ነው። ውሃው እንደ እሳት ነው። እሳትና ጫካ አለው። እሳቱ ጫካ ነው። ጫካው እሳት ነው። ደጃልም ሰውየውን ለሁለተኛ ጊዜ ሊገድለው ሲፈልግ የሰውየው አንገት ወደ መዳብነት ተቀየረ። በዚህም የሚገድልበትን መንገድ ስላጣ ሰውየውን ወደ ላይ ወረወረው። ሰዎችም ወደ ሲኦል እሳት የወረወረ ይመስላቸዋል። ነገር ግን ወደ ገነት ነው የወረወረው። ነቢዩ እነዚህንና መሰል አስፈራሪ ታሪኮችን ሲያወራ የነበረው ለማስፈራራት እንጂ እንደዚህ አይነት ሰው ኖሮ ከምድር ወደ ሲኦል ወይ ወደ ገነት ሰው መወርወር የሚቻል ሆኖ አይደለም። የሚገርመው ደግሞ የተረት ነገር ተመልሶ በትክክል መናገር እንደማይቻለው ሁሉ ተረቱ በሌላ ጊዜ ሲደገም የጠፋው አይን ግራ ይሁን ቀኝ ነቢዩ ተምታቶበታል። ሳሂህ ሙስሊም 41 7010 ላይ ደጃል ግራ አይኑ የጠፋ ነው ሲል፣ ሳሂህ ሙስሊም 41 7005 ላይ ደግሞ ደጃል ቀኝ አይኑ የጠፋ ነው ይላል። አስፈራሪ ትምህርቶች ሰዎችን በፍራቻ መንፈስ ውስጥ በማስገባት የሰዎችን የጥያቄና ፍልስፍና መንፈስ ስለሚይዝ ነቢዩ በነቢይነቱ ላይ የተነሳውን ጥያቄ በእንደዚህ አይነት አስፈራሪ ትምህርቶች ሸፍኖ ሲሄድ ነበረ። ሽብር። ሶስተኛ ሽብር። ነቢዩ የተነሳበትን የነቢይነት ጥያቄ በመሸፈን አዲስ የመሰረተውን ሃይማኖት ለማስፋፋት አሸባሪነትን ስራዬ ብሎ ሲያከናውን ነበረ። ስለ ራሱ አሸባሪነትም ሲናገር ሳሂህ ቡኻሪ 452-220 ላይ እኔ በሽብር አሸናፊ ተደርጌያለሁ ይላል። ተመሳሳይ ሀሳብም ሳሂህ ሙስሊም 4 1066 ሳሂህ ሙስሊም 4 1067 ላይ ቀርቧል። ነቢዩ ከራሱ የሽብር ስራ ባለፈም ተከታዮቹም ለሃይማኖት ማስፋፊያነት የሽብርን መንገድ እንዲከተሉ ሲያስተምር ነበረ። ቁርአን 8:60 ለእነርሱም ከማንኛውም ኃይልና ከታጀቡ ፈረሶችም የቻላችሁትን ሁሉ በእርሱም ያለ ጠላትና ጠላቶቻችሁን ሌሎችንም ከእነርሱ በቀር ያሉትን የማታውቋቸውን ይህም መናፍቃንን የምታሸብሩ ስትሆኑ አዘጋጁላቸው።
ቁርአን 9:29 ከእነዚያ መጽሐፍን ከተሰጡ ሰዎች እነዚያን በአላህ እና በመጨረሻው ቀን የማያምኑትን አላህንና መልእክተኛውን እርም ያደረጉትንም እርም የማያደርጉትንና እውነተኛውን ሃይማኖት የማይቀበሉትን እነርሱ የተዋረዱ ሆነው ግብርን በእጆቻቸው እስከሚሰጧቸው ድረስ ተዋጓቸው። ቁርአን 5:33 እነዚያ አላህንና መልእክተኛውን የሚዋጉ በምድር ላይ ለማጥፋት የሚተጉ ሰዎች ቅጣት መግደል ወይም መሰቀል ወይም እጆቻቸውንና እግሮቻቸውን በማፈራረቅ መቁረጥ ወይም ከሀገር ማባረር ነው። በወቅቱ የነቢዩ አሸባሪነት በአካባቢው የናኘ ሲሆን የሚገርመው እሱ ሳይደርስባቸው አስቀድመው ጎመን በጤና በማለት ለእርሱ ግብር ሲገብሩ የነበሩ የነቢዩን ፍላጎት እየተመለከቱ አገራቸው ውስጥ አሉ የተባሉ ቆነጃጅትን መርጠው ሲልኩለት የነበሩ ነገስታት እንኳን ነበሩ። የባህሬኑ መንግስት እና በወቅቱ አጠራር አይላ የምትባል ሀገር ነገስታት ለነቢዩ ግብር ሲገብሩ ነበረ። እንደ የአሌክሳንድሪያ ንጉስ የነበረው አልሙቃዊስ ያሉ ነገስታት ደግሞ እንደነ ማሪያ አልቂብጥያ፣ ሲሪን ቢንት ሻሙን የመሳሰሉ ቆነጃጅትን ለነቢዩ መሐመድ ሲልኩለት ነበረ። ነቢዩ መሐመድ በዚህ የሽብርተኝነት ስራቸውም ብዙዎችን አሸብረዋል። የነቢዩና የተከታዮቻቸውን የሽብር ስራ በምሳሌ ብንመለከት አቡ ዳውድ 3:2671 አይሻ እንደተረከችው ከአንዲት ሴት በስተቀር ከባኑ ቁራይዛ ሴቶች ውስጥ አንድም ሴት አልተገደለችም። ይህችም ሴት የተገደለችው ሙሐመድ የጎሳዎቿን ወንዶች ገበያ ውስጥ እያረዳቸው ሳለ ዝም ብላ ስትገለፍጥ ስለነበረ ነው። ሳሂህ ቡኻሪ 4:52-280 ነቢዩ ሰዓድን እነዚህን ሰዎች የአንተን ፍርድ ለመስማት ተዘጋጅተዋል አለው። ሰዓድም ተነስቶ ተዋጊ ወንዶቻቸው ይገደሉ፣ ሴቶችና ሕፃናቶቻቸው ደግሞ ይታሰሩ አለ። ነቢዩም ኦ ሰዓድ ፍርድ የንጉሥ የአላህ ፍርድ ይመስላል አለ። ሳሂህ ቡኻሪ 5:58-160 ጃሪር ቢን አብደላህ እንደተናገሩት ነቢዩ ከእነዚህ ዙል ካላስ ከሚባሉት ህዝቦች ማን ይገላግለኛል አሉ። እኔም ከአማስ ጎሳ ከሆኑ 150 ተዋጊዎችን ይዤ ዘመትኩኝ። ከዚያም ያገኘነውን ሰው ሁሉ ገደልን። ይህንን ዜናም ለነቢዩ ስነግረው ነቢዩ እኔንና የአህማስ ተዋጊዎችን መረቀን ባረከን። ሳሂህ ቡኻሪ 5:59-582 አንድ ሰው ወደ ነቢዩ መጥቶ ኢብን ካታል የካዕባ መጋረጃ ላይ ይንጠለጠላል ብሎ ነገራቸው። ነቢዩም ሰውየው እንዲገደል አዘዘ። ሳሂህ ቡኻሪ 7:71-590 ሰዎቹም ተይዘው ሲቀርቡ ነቢዩ የሰዎቹን እጆችና እግሮች ቆራረጠ፣ ዓይናቸውንም በጋለ ብረት ተኮሳቸው። ሱናን ናሳኢ 4037 ሰዎቹም ተይዘው ሲቀርቡ ሙሐመድ ዓይናቸውን በስለት አጠፋ፣ እጅና እግራቸውን ቆራረጠ፣ እስኪሞቱ ድረስም እዚያው አስቀመጣቸው። ሳሂህ ቡኻሪ 8:82-795 ነቢዩ የዩራይና ጎሳ ወንዶችን እጆቻቸውንና እግሮቻቸውን ቆራረጠ፣ ከዚያም እዚያው እንዲሞቱ ተዋቸው። ሳሂህ ቡኻሪ 4:52-286 ሰላማ ቢን አልአክዋ እንደተናገረው ነቢዩም አሳደህ ግደለው አለኝ፣ እኔም ገደልኩት። ነቢዩም የሰውየውን ንብረት እንድወስድ አዘዘኝ። ነቢዩ ለጦርነት በተሰማራበት ውጊያዎች ወንዶቹን ካሸነፈ በኋላ እናቶችን እና ሕፃናትን ሲገድሉ እንደነበረ ሳሂህ ሙስሊም 19
4321 እስከ 4323 ላይ በስፋት ተዘግቧል። ሌላው የታጋች ማስለቀቂያ ገንዘብ ፍለጋ ሴቶችን ሲያግቱ፣ ያገቱትን ሲደፍሩ እና የነቢዩ ተከታዮችም ዘር ሳያፈሱ እንደደፈሯቸው ሲናገሩ ነቢዩ ችግር አልነበሩም ሲሉ እንደነበረ ሰሂህ ሙስሊም 3371 ላይ ተዘግቧል። ሌላው ሰሂህ ሙስሊም 4322 ላይ ሰዓድ ጃታማ እንደተረከው በሌሊቱ ወረራ ብዙ አማልክትን የሚያመልኩትን የፖሊቴስቲክ ሰዎችን ልጆች ገደልን ብሎ ለነቢዩ ነገረ። ነቢዩም እነርሱ ይህም ሕፃናቱ ከእነርሱ ናቸው በማለት የሕፃናቱን መገደል ደገፉ። ትርሚዲ 3150 ነቢዩ እንደተናገሩት አልከድር የገደለው ሕፃን ልጅ ከፍጥረቱ ጀምሮ ኢአማኒ ተደርጎ የተፈጠረ ነው። አቡ ዳውድ 4361 አንድ አይነ ስውር ሰውዬ ልጅ የወለደችለትን ባሪያ ሚስቱ ነቢዩን ስትሳደብ ሰማ። እንድትተውም ነገራት። እሷ ግን አልተውም አለች። ሰውየውም ሴትየዋ እስክትሞት ድረስ በሆዷ ውስጥ በጩቤ ወግቶ ገደላት። ከዚያም በሁለት እግሮቿ መካከል በደም የተጨማለቀ ሕፃን ወደቀ። ይህ ሰውዬም ነቢዩ ጋር ሲጠራ ያደረገውን ሁሉ ተናገረ። ነቢዩም ለዚህ ሰው እመሰክርለታለሁ፣ ስለዚች ሴትዮ ደም ማንም እንዳይበከለው አለ። ሰሂህ ቡኻሪ 1:11-626 ነቢዩ እንደተናገሩት ወደ ስግደት ሰዎችን የሚጠራ ሰው ጥሪ ካደረገ በኋላ ጸሎትን ማን እንደሚመራ ይናገር። ከዚያም እሱ እሳት ይዞ ወደ መንደር ይሂድ። ከዚያም ለጸሎት ከቤታቸው ያልወጡትን ከነቤታቸው እንዲያቃጥላቸው አዝዣለሁ አለ። ናሳኢ 4070 አሊ አዝ-ዙት በሚባል ስፍራ የሚኖሩ ጣዖት አምላኪዎችን አቃጠለ። ነቢዩ መሐመድ ማለት ነው። ሰሂህ ቡኻሪ 42264 ነቢዩ መሐመድ አቡራፊን እንዲገድሉ የአንሳሪ ሰዎችን ላከ። ከገዳዮቹ አንዱ ሲናገር ጨልሞ ነበረ፣ በጉሮኖው ውስጥ አገኘሁት። ከዚያም ጎራዴዬን መዝዤ በሆዱ ውስጥ ሰገሰግኩኝ አጥንቱን እስኪነካ። ከዚያም ጠዋት ሞቱን ጥሩምባ ለፋፊው እስኪያበስረኝ ድረስ ጠብቄ ከዛ መጥቼ ለነቢዩ አበሰርኩት። ተመሳሳይ የግድያ ትዕዛዝ ነቢዩ በከዓብ ቢን አልአሽራፍ ላይ ሲሰጥና ተከታዮቹም ሄደው ሲፈጽሙ ሰሂህ ቡኻሪ 559-369 እስከ ሰሂህ ቡኻሪ 452-271 ላይ ተዘግቦ እንመለከታለን። ነቢዩ ይህንን ሁሉ የሽብርተኝነት ስራ ሲያደርግና ሲያስደርግ የነበረው ለአላህ ብሎ ነው። በወቅቱ የነበሩትና ቀደምት ነቢያትን የሚያውቁት ግን ይህ ፈጽሞ ሊዋጥላቸው አልቻለም። ይባሱኑም ነቢዩን አንተ በእርግጥ እብድ ነህ ሲሉት ነበረ። አራተኛ ጂሃድ ማለት ቅዱስ ጦርነት ማለት ነው። ጂሃድ ከሽብርተኝነት ከፍ ያለ በተደራጀ ወታደራዊ ኃይል የሚከናወን መደበኛ ጦርነት ሲሆን የዚህ ጦርነት የመጨረሻ ግብም የዓለምን ሕዝብ ማስለም ነው። ቁርአን 48:16 ትጋደላላችሁ ወይ ይሰልማሉ። ቁርአን 8:39 ሃይማኖትም ሁሉ ለአላህ ብቻ እስኪሆን ድረስ ተጋደሏቸው። ቁርአን 4:84 በአላህም መንገድ ተጋደል፣ ምዕመናንን በመገዳደል ላይ አደፋፍር። ቁርአን 4:74 እነዚያ ቅርቧን ሕይወት በመጨረሻዊቱ ሕይወት የሚለውጡ በአላህ መንገድ ይጋደሉ። ቁርአን 22:78 በአላህም ሃይማኖት ተገቢውን ትግል ታገሉ። ቁርአን 9:111 በአላህ መንገድ ላይ ይጋደላሉ፣ ይገድላሉም፣
ይገደላሉ። ቁርአን 8:65 አንተ ነቢዩ ሆይ ምዕመናንን በመዋጋት ላይ አደፋፍራቸው። ቁርአን 9:125 እናንተ ያመናችሁ ሆይ እነዚያን በአቅራቢያችሁ ያሉትን ከሃዲዎች ተዋጉ። ቁርአን 9:73 አንተ ነቢዩ ሆይ ከሃዲዎችንና መናፍቃንን ታገል፣ በእነርሱም ላይ ጨክን። ቁርአን 9:5 የተከበሩት ምሁሮች ባለቁ ጊዜ አጋሪዎቹን ባገኛችሁባቸው ስፍራዎች ግደሏቸው። አት-ትርሚዚ 2606 ነቢዩ እንደተናገሩት ሁሉም ሰዎች ላኢላሃ ኢላላህ እስኪሉ ድረስ እንድዋጋ ታዝዣለሁ። ሳሂህ ቡኻሪ 1:224 የአላህ መልእክተኛ እንደተናገሩት ሰዎች ከአላህ በስተቀር ሊመለክ የሚገባው እንደሌለና ሙሐመድ ደግሞ የአላህ መልእክተኛ መሆኑን እስኪመሰክሩ ድረስ እንድዋጋ በአላህ ታዝዣለሁ። ነቢዩ እስልምናን አሳማኝ በሆነ መንገድ ማስፋፋት ባለመቻሉ ምክንያት ሃይማኖቱን ለማስፋፋት ጂሃድ ወሳኝ መፍትሄ መሆኑን በመረዳት ሙስሊሞች ለጂሃድ ውጊያ እንዲነሱ ከማስተማር ባለፈ በጂሃድ መሳተፍ ያለውን ምድራዊና ሰማያዊ ጥቅምና አለመሳተፍ ደግሞ የሚያመጣውን ምድራዊና ሰማያዊ ጉዳት በስፋት ሲያስተምር ነበረ። በጂሃድ መሳተፍ በአላህ ዘንድ መወደድ መሆኑን፣ አንድ ሰው በጂሃድ ቢሞት ገነት የሚገባ መሆኑን፣ በሕይወት ከተረፈም በጦርነቱ ከዘረፋ የሚገኘውን ሀብትና ምርኮኛ የራሱ ድርሻ የሚከፋፈል መሆኑን፣ በጂሃድ ባይሳተፍ ደግሞ ገሃነም የሚገባ መሆኑን፣ በጂሃድ መለገም ኃጢአት መሆኑን፣ በጂሃድ ጦርነት እርቅ ኃጢአት መሆኑን፣ ከጂሃድ መመለስ ኃጢአት መሆኑን፣ ከጂሃድ መሸሽ ኃጢአት መሆኑን፣ ከጂሃድ የሸሸን ፈጣሪም በምድር እንደሚቀጣው አስተማረ። በዚህም ነቢዩ አንድ ሙስሊም በጂሃድ ተዋጊነት መሳተፉ ጥቅም እንጂ ጉዳት የማያመጣበትና አለመሳተፉ ግን በሰማይም በምድርም ተጎጂ እንደሚያደርገው አስተማረ። በዚህም ነቢዩ በወቅቱ አብዛኛው ሙስሊም ጂሃዲስት እንዲሆንና የትኛውን ጂሃዲስትም ከየትኛውም ወታደር በላይ በወኔ በድፍረትና በቆራጥነት እንዲዋጋ አደረገ። እስልምናንም ለማስፋፋት ይህ ስትራቴጂ ወሳኝ መሆኑን ተመለከተ። አጠንክሮም ገፋበት። ራሱም ብዙ የጂሃድ ጦርነቶችን መራ። የመካ ወረራን፣ የአልካነዳቅ ጦርነት፣ የባድር ጦርነት፣ የአልሐራት ጦርነት ተጠቃሾች ናቸው። ነቢዩም ሃይማኖቱን ማስፋፋት የሚችለው በዚህ የጂሃድ ስልት እንጂ እንደ እስራኤላውያኑ ነቢያት ተአምር በማሳየት እንዳልሆነ ተገነዘበ። በዚህም ጂሃድን አጥብቆ ያዘ። ለሙስሊሙ ማህበረሰብም ሳሂህ ቡኻሪ 4:52-73 ላይ ነቢዩ እንደተናገሩት ገነት በሰይፍ ጥላ ስር መሆኗን እወቁ የሚል ጠንካራ የጂሃድ መርህን አስቀመጠ። ለራሱም ከ27 በላይ ጦርነቶችን መራ። በራስ ቅሉም ጥሩር ወይም አርሞር ለብሶ የሚዋጋና የሚያዋጋ ቆራጥ ጂሃዲስት ሆነ። ሳሂህ ቡኻሪ 7:71-6:18 በእሁዱ ጦርነት ሄልሜቱ በነቢዩ ራስ ላይ ተሰበረ። የነቢዩ ፊትም በደም ተሸፈነ፣ ጥርሱም ተሰበረ። ሳሂህ ሙስሊም 19:4417 በጦርነቱ የነቢዩ የፊት ጥርስ ተሰበረ፣ ራሱም ላይ ቆሰለ፣ ከፊቱም ላይ ደሙን ይጠርግ ነበረ። ኢብን ማጃህ 4027 በጦርነቱ የነቢዩ የመንጋጋ ጥርስ ተሰበረ፣ ነቢዩም ቆሰለ፣ ከፊቱም ላይ ደሙን ይጠርግ ነበረ። ሳሂህ ቡኻሪ 4:52-274 አቡ ሐዚም እንደተረከው ህዝቡ ሳህል ቢን ሰዓድ አስ-ሳኢዲን የአላህ መልእክተኛ ቁስል በምን ነበረ ሕክምና የተደረገለት
ብለው ጠየቁት። እርሱም ይህንን ከሚያውቁት ውስጥ በሕይወት የቀረ የለም አለ። ከዛም አሊ ውሃ በመቅዳት እና ፋጢማ የምትባለው የነቢዩ ልጅ ከነቢዩ ፊት ላይ ደሙን ያጥቡ ነበረ። ከዚያም ምንጣፍ ወይንም የዘንባባ ቅጠል በማቃጠል አመዱን በነቢዩ ቁስል ውስጥ ተጨመረ። ነቢዩ በዚህ ለሃይማኖት ማስፋፋያነት በዘየደው አዲስ ስልትም እስልምና በአጭር ጊዜ ውስጥ ከቁረይሽ መንደር ተነስቶ አረብን ከዚያም ሰሜን አፍሪካን እና አብዛኛውን እስያን አዳረሰ። ሃይማኖቱ ወደ ኢትዮጵያም የተስፋፋው በዚህ የጂሃድ ስልት ነበር። በግልጽ በመናገራቸው የሚታወቁት ሀረሮች በወቅቱ በነበረው ሁኔታ ላይ አንድ መታሰቢያ ስነ ግጥም ቋጥረውለት ነበረ። ሰላተ ኡርፎ ሶዳ ቆቶ አላሁ አክበር። ሲተረጎምም የኦርፎ ስግደት መጥረቢያ ፍራቻ አላሁ አክበር። ኦርፎ የሚባለው በወቅቱ ሀረር አካባቢ ህዝቡን በግድ እንዲያሰልም በስፍራው የተሾመ ሰው ነበረ። ይህ ሰው የስግደት ሰዓትን ጠብቀው የማይሰግዱትን ሰዎች አንገታቸውን በመጥረቢያ ሲቆርጥ ስለነበረ ህዝቡ ጎመን በጤና በማለት በየስግደት ሰዓቱ መስጊድ እየተገኘ ይሰግድ ነበረ። ህዝቡም ምንም እንኳን ባላመነበት ነገር በግድ እየሰገደ የነበረ ቢሆንም ለሁኔታው ግን ይህንን መታሰቢያ ግጥም ቋጥሮለት ነበረ። ተመሳሳይ ታሪክም ሳሂህ ቡሃሪ ላይ ተዘግቧል። ሳሂህ ቡሃሪ 1:16-625 ነቢዩ እንደተናገሩት ወደ ስግደት ሰዎችን የሚጠራው ሰው ጥሪ ካደረገ በኋላ ጸሎትን ማን እንደሚመራ ይዘዝ። ከዚያም እሱ እሳት ይዞ ወደ መንደር ይሂድ። ከዚያም ለጸሎት ቤታቸው ያልወጡትን ከነቤታቸው እንዲያቃጥላቸው አዝዣለሁ። ነቢዩ የጂሃድ መንገድ ውጤታማ መሆኑን በመመልከት ተከታዮቹ በጂሃድ መንገድ እንዲሄዱ በትጋት ሲያስተምር ነበረ። በዚህም ተከታዮቹ ዛሬም ድረስ ከግለሰብ አንስቶ እስከ ግዙፍ በዓለም አቀፍ ደረጃ በተደራጁ እንደ አልቃይዳ፣ አይሲስ፣ ቦኮ ሐራም፣ አልሸባብ፣ ሐማስ፣ ሂዝቦላ፣ ታሊባን፣ ላሽካር ኤ-ታይባ፣ ኮሮሳን ግሩፕ፣ አልኑስራ ፍሮንት፣ ዘብላክ ሴፕቴምበር ኦርጋናይዜሽን ወዘተ በመሳሰሉ በተለያየ ስም በሚንቀሳቀሱ ድርጅቶች ውስጥ በመደራጀት ብዙ የጂሃዲስትነት ስራዎችን ሰርተዋል። በዚህ በሰለጠነው ዓለም ጂሃድን ማከናወን አይቻልም። ሁሉም ተረባርቦ ነው የሚያጠፋው፣ ልክ እነዚህ አሸባሪ ድርጅቶች ላይ እንደደረሰው። በዚህም ምክንያት በዘመናዊው ዓለም እስልምና በጂሃድ ኃይል ሲያደርገው የነበረው የተስፋፊነት ታሪክ ተገቷል። አሁን እስልምና እየተስፋፋ ያለው ልጅ አብዝቶ በመውለድ ብቻ ነው። የነቢዩ መሐመድ የዘር ሐረግ የአረብ ዘር ሐረግ የሆነው ከእስማኤል የዘር ሐረግ እንደሚመዘዝ ይነገራል። ነቢዩ ሃይማኖቱን በእስራኤላውያኑ ኢብራሂም፣ ይስሐቅ፣ ያዕቆብ መስመር ጀምሮ ወደ አረቦቹ የኢብራሂም ኢስማኤል መስመር ቀየረ። ስለሚመጣው ነገር አስቀድሞ የሚተነበየው መጽሐፍ ቅዱስ ስለዚህ የዘር ሐረግና ሃይማኖት ሲናገር ዘፍጥረት 16:12 እስማኤል የሜዳ አህያን የሚመስል ሰው ይሆናል፣ እጁን በሁሉም ላይ ያነሳል፣ ሁሉም እጁን ያነሳበታል። ሙስሊሞችም በዓለም እስኪሰልም ድረስ ተጋደል መርህ በተለያየ ጂሃድ ስልት እየታገሉ ይገኛሉ። እንደዚሁ ደግሞ የዓለም ሕዝብም የርዕዮተ ዓለም ልዩነት እንኳን ሳይገድበው አንድ ሆኖ እየተዋጋ ያለው ይህንኑ ሽብርተኝነትና ጂሃድን ነው። ይህ እውነታ ግን ቀድሞ በመጽሐፍ ቅዱሱ ተተንብዮ ነበረ። በዚህ ጥቅስ ውስጥም የተመለከተው ሌላ እውነታ እስማኤል የሜዳ አህያ ተብሏል። የሜዳ አህያና የቤት አህያ ልዩነት ብዙ ነው። ኢየሱስ ወደ ኢየሩሳሌም የመጣው በቤት አህያ ላይ ተቀምጦ ነው። የቤት አህያ መልክ የለውም፣ ነገር ግን ታዛዥ ነው። የሜዳ አህያ ሰውነቱ የገዘፈና ያማረ ነው፣ ነገር ግን ታዛዥ አይደለም። በዓለም ላይ ካለው ሕዝብ የገዘፈ ቁመና ያለውና መልኩ ያማረ ሕዝብ የእስማኤል የዘር ሐረግ የሆነው የአረብ ሕዝብ ነው።
ኢየሱስን ግን መሸከም አይፈልግም፣ እንደ ልቡ ሲዘል የነበረውን መሐመድን እንጂ። አምስተኛ ከእስልምና የሚወጡትን በማስፈራራት በማቃጠልና በመግደል። ነቢዩ ሙሐመድና ተከታዮቻቸው ከላይ በተመለከትናቸው መንገዶች ሰዎችን የሚያሰልሙ ሲሆን ማንም ወደ እስልምና ከመጣ በኋላ ሃይማኖቱ ትክክል እንዳልሆነ ተረድቶ ወደ ኋላ ለመመለስ ቢሞክር የሚከተለው ሽብር፣ ግድያና በእሳት መቃጠል ነው። ቁርአን 8:12 በእነዚያ በካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ። ቁርአን 3:151 በእነዚያ በካዱት ልቦች ውስጥ አላህ በእርሱ አስረጂ ያላወረደበትን ነገር በአላህ በማጋራታቸው ምክንያት ፍርሃትን እንጥላለን። ቁርአን 59:2 በእነዚያ በካዱት አላህም በልቦቻቸው ውስጥ መርበድበድን ጣለባቸው። ናሳይ 4065 እስልምናን ከተቀበሉ በኋላ የተዉትን ሰዎች አሊ በእሳት አቃጠላቸው። ናሳይ 4062 ነቢዩ እንደተናገሩት ከእነዚህ ሦስቱ ምክንያቶች ውጪ የሙስሊሞችን ደም ማፍሰስ አይፈቀድም። አግብቶ ዝሙት የፈጸመ፣ ነፍሰ ገዳይና እስልምናን የካደ ሰው። ቁርአን 4:89 ከእምነት ቢያፈገፍጉ ያዟቸው ወይንም ማርኳቸው፣ ባገኛችሁበትም ስፍራ ግደሏቸው። ናሳይ 4068 ነቢዩ እንደተናገሩት ሃይማኖቱን የሚቀይርን ግደሉት። ናሳይ 4070 ነቢዩ እንደተናገሩት ማንኛውም ሃይማኖቱን የሚቀይርን ሰው ግደሉ። በዚህ ሃይማኖታዊ መርህ ምክንያት እስልምና ትክክል አለመሆኑን የተገነዘቡ ሰዎች ሲገደሉ ወይ የግድያ ዛቻ ሲደርስባቸው ወይ ከቤተሰብና ከማህበራዊ ሕይወት ሲገለሉ እየተመለከትን ነው። በዚህ ምክንያት የትኛውም ሙስሊም እውነትና ውሸትን ለይቶ ለመመልከት ምንም ሞራል የለውም፣ ለራሱ ምሁር ሆኖ ባልተማረ መሃይም ነቢይ መሪነት እንደ ግመል በመስመር ከመጓዝ በቀር። ነቢዩ በአጭበርባሪነት፣ በአስፈሪነት፣ በሽብርተኝነት፣ በጂሃዲስትነትና ከእስልምና የሚወጡትን በማቃጠልና በመግደል እስልምናን በዓለም ላይ እንዲስፋፋ አድርጓል። እነዚህ የእስልምና መስፋፋያ ዘዴዎችም ለእስልምና መስፋፋት የጀርባ አጥንት የነበሩ ቢሆንም ከመሐመድ በፊት በነበሩት በአይሁድ ክርስትና ነቢያት ግን ሃይማኖታቸውን ሲያስፋፉ የነበሩት ዲሞክራሲያዊ በሆነ መንገድ ተአምር በማሳየት ተጨባጭ ትንቢት በመናገር ተጨባጭ ፈውስ በመስራትና በተጨባጭ መንገድ አጋንንት እያወጡ ሰዎችን በፈቃዳቸው እየተከተሏቸው መሆኑን ስንመለከት የነቢዩ መሐመድ እስልምና በነ አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሳ፣ ኢሳ መንገድ አለመሆኑንና ነቢዩ መሐመድም ሐሰተኛ ነቢይ መሆኑን ያሳያል። በአጠቃላይ ስንመለከት ከላይ እንደተመለከትነው ሁለቱ የዓለማችን ወደር የለሽ መሪዎች ፍጹም ተቃራኒ ሆነው አግኝተናቸዋል። ተቃርኖውም የመጣው ደግሞ ሁለቱም የሚመሩት በተቃራኒ መንፈስ በመሆኑ ምክንያት ነው። በእርግጥ ይህ ግልጽ ተቃርኖ ሰዎች ሐሰተኛው ነቢይና እውነተኛውን ነቢይ እንዲለዩና መርጠው እንዲከተሉ መልካም አጋጣሚን ይፈጥራል። ነቢዩ መሐመድ ከኢየሱስ ጋር ፍጹም ተቃራኒ እንደሆነ ሁሉ ከፈጣሪ ቃል ሆነ ከመሪነት ስነ ምግባር ጋርም ፍጹም ተቃራኒ ነው። በዚህም ፈጣሪ ልቡን የከፈተለት ሰው ከመሐመድና ከኢየሱስ መንገድ የኢየሱስን የክርስትና መንገድ እንደሚመርጥ ግልጽ ነው። ይህ እውነታ በመንፈሳዊ ብቻ ሳይሆን በስጋዊ ሕይወትም የተመለከተ እውነታ ነው። አንድ ኢየሱስን እከተለዋለሁ የሚል ሰው እንደ ኢየሱስ በመልካም ባህሪ ቢኖር በሰውም በማህበረሰቡም በመንግስትም ተወዳጅ ይሆናል። ነገር ግን አንድ ሰው የመሐመድን መንገድ ጠብቄ እሄዳለሁ ቢል ከባድ ቅጣት ይጠብቀዋል። እንደ መሐመድ ሰዎችን እንዲሰልሙ ቢያስገድድ፣ አልሰልምም ያሉትን ቢያጭበረብር፣ ቢያሸብር፣ ቢገድል፣ ቢያስገድል፣ የጂሃድ ጦርነት ቢያውጅ፣ የአይሻ አይነት የ9 ዓመት ልጅ ቢያገባ፣ 11 ሚስቶችን ቢያገባ ከባድ ቅጣት ይጠብቀዋል። በዚህም ዛሬ ላይ ያሉ ሙስሊሞች የሙሐመድን መንገድ ተከተሉ፣
የሚለውን ቃል ሙሉ በሙሉ አይቀበሉም። የሙሐመድን መንገድ ተከትለው ከነዚህ ተግባራት አንዱን ቢፈጽሙ የሚጠብቃቸው እስር ቤት ነው። ነቢዩም በዚህ ዘመን ኖረው እነዚህን ተግባራት ቢፈጽሙ የሚጠብቃቸው እስር ቤት ነው። በዚህም የነቢዩ መሐመድ መንገድ ለምድሩም ለሰማዩም የማይጠቅም መንገድ መሆኑንና የኢየሱስ መንገድ ለሥጋዊም ሆነ ለመንፈሳዊ ሕይወት ትክክለኛ መንገድ መሆኑን እንመለከታለን።